ውድ የቻናላችን ቤተሰቦች የሰዓቱን የብርሃን ዜናዎች እናስደምጣችኋለን። አብራችሁ እንድትቆዩ በአክብሮት እንጋብዛለን። የፌዴራል መንግስትና ህወሓት በናይሮቢ ሊወያዩ ነው ተባለ። የፌዴራል መንግስትና የህወሓት አመራሮች በሚቀጥለው ሳምንት በኬንያ ናይሮቢ ዳግም ለውይይት ቀጠሮ መያዛቸው ተሰምቷል። በፕሪቶሪያው ስምምነት መሰረት ትግራይ አንጻራዊ ሰላም ሰፍኖ የቆየ ቢሆንም በዶክተር ደብረጽዮን የሚመራው የህወሓት ክንፍ ስምምነቱን በመጣስ ዳግም የጦርነት እንቅስቃሴ በመጀመሩና የትግራይ ህዝብ ጦርነት ይበቃናል ጥሪ በማቅረቡ ነው። ሂደቱን ኦሉሴጉን ኦባሳንጆ፣ ዊሊያም ሩቶና ኡሁሩ ኬንያታ ይመሩታል ተብሏል። ከሰሞኑ በሶማሊያ የኢትዮጵያ አምባሳደር ሶሌማን ደደፎ ከህወሓት ጋር ምንም አይነት ድርድር ሊደረግ አይገባም በማለት መግለጻቸው የድርድር መንገድ መጀመሩን ጠቋሚ ነው በሚል ብዙዎች ሲገልጹ ነበር። ትብብሩ በአሸንጌ ፋኖ ናችሁ በሚል የተፈጸመው ግድያን በብርቱ አወገዘ። ትብብር ለኢትዮጵያ አንድነት በቅርቡ በማዕከላዊ ኢትዮጵያ ክልል ጉራጌ ዞን በአሸጌ ወረዳ ፋኖ ናችሁ በሚል የተፈጸመው ግድያ መነሻ በማድረግ ድርጊቱን በጽኑ እንደሚያወግዘው ገልጾ የተፈጸመው ግድያ የቀይ ሽብር ዘመን የሚገዳደር መሆኑን በመጥቀስ ከዚያም በላይ የተፈጸመ እጅጉን ኢሰብአዊ ድርጊት ነው ሲል ኮንኗል። የጥምረቱ መግለጫ ሐምሌ 24 ቀን 2018 ዓ.ም በአበሸጌ ወረዳ ናቻ ቁሊት ቀበሌ 3 ወጣቶች ከህዝብ ማመላለሻ ሚኒባስ ላይ እንዲወርዱ ከተደረገ በኋላ ፋኖ ናችሁ በሚል ሰበብ ማንነታቸውን መሰረት ባደረገ መልኩ በጸጥታ አካላት መረሸናቸው ተረጋግጧል ብሏል። በተጨማሪም የጸጥታ አካላቱ ቀብር በመከልከላቸው አስክሬናቸው በአውሬ እንዲበላ መደረጉን ከአካባቢው ምንጮች የተገኘው መረጃ እንደሚያመለክት ተገልጿል። ከግፉ ሰለባዎች አንዱ የሆነው ይታገሱ አሰግደው ወንድም ቀደም ሲል ከሐዋሳ ተይዞ በተመሳሳይ ሁኔታ መገደሉ የተጠቀሰ ሲሆን ይህም ድርጊቱ ቤተሰብንና ማንነትን ኢላማ ያደረገ ለመሆኑ ማረጋገጫ ነው ሲል መግለጫው ያመለክታል። ከወር በፊትም በዚሁ ወረዳ ዳርጌ ቀበሌ ግዛቸው ግርማ የተባለ ወጣት ስራ ፈጣሪ በተመሳሳይ መንገድ መረሸኑ በመግለጫው አስታውሷል። ትብብሩ ለአዲስ ማለዳ በላከው መግለጫ ህዝቡ የንጹሐንን ግድያ ለማውገዝ ማክሰኞ ነሐሴ 12 ቀን 2018 ዓ.ም የንጹሐን የግፍ ግድያ ይብቃ በሚሉ መሪ ቃላት የአንድ ቀን የማህበራዊ ሚዲያ ዘመቻ በማድረግ ድምፁን ለዓለም አቀፍ ማህበረሰብ መስማት አለበት ሲል ጥሪ አቅርቧል። አክሎም ከህግ ውጭ ግድያ የፈጸሙና ትዕዛዝ የሰጡ አካላት በሙሉ ለፍትህ አደባባይ እንዲቀርቡ ህዝቡ ድምፁን እንዲያሰማም ትብብሩ ጠይቋል። ፋኖ ናችሁ በሚል ድርጊቱን የፈጸሙ አካላት የሚያወጧቸው መግለጫዎች እንዲቆሙና በጉዳዩ ላይ አፋጣኝ ገለልተኛና ግልጽ ምርመራ እንዲደረግም አሳስቧል። የክልሉ ሰላምና የጸጥታ ቢሮ በሽፍቶች ላይ በወሰድነው እርምጃ የመንግስትና የክልሉን መልካም ገጽታ ለማጠልሸት የሐሰት መረጃ እየተሰራጨበት እንደሆነ መግለጹን አዲስ ማለዳ ከጥቂት ቀናት በፊት መዘገቧ ይታወሳል። ቢሮ የመንግስትን የሰላም ጥሪ አንቀበልም ባሉና በህዝብ ላይ ጉዳት ለማድረስ ሲሞክሩ እርምጃ እንደተወሰደ መግለጹን አስታውቋል። ባህር ዳር ስቴዲየም ዓለም አቀፍ ውድድሮችን እንዲያካሂድ ተፈቀደለት። የባህር ዳር ዓለም አቀፍ ስታዲየም የካፍ መስፈርቶችን በማሟላት ዓለም አቀፍ ውድድሮች እንዲያካሂድ ተፈቅዶለታል። የባህር ዳር ዓለም አቀፍ ስታዲየም የአፍሪካ እግር ኳስ ኮንፌዴሬሽን ካፍ መስፈርቶቹን በማሟላት ዓለም አቀፍ ውድድሮች እንዲያካሂድ ተፈቅዶለታል። የአፍሪካ እግር ኳስ ኮንፌዴሬሽን ካፍ የባህር ዳር ዓለም አቀፍ ስታዲየም መስፈርቶችን ባለማሟላቱ ዓለም አቀፍ ጨዋታዎችን እንዳያደርግ አግዶት ቆይቷል። በዚህ ምክንያት የኢትዮጵያ ብሔራዊ ቡድን በሌሎች ሀገራት እንዲጫወት ተገዶ ቆይቷል። ካፍ የባህር ዳር ዓለም አቀፍ ስታዲየም የዓለም አቀፍ ስታዲየም ማሟላት የሚገባውን መስፈርት እንዲያሟላ አቅጣጫ ማስቀመጡ ይታወሳል። ባለፉት ዓመታት ስቴዲየሙ የካፍ መስፈርቶችን ባሟላ መልኩ ግንባታ ሲካሄድለት ቆይቷል። አሁን ላይ መስፈርቶችን በማሟላት ማረጋገጫም ተሰጥቶታል። ማዕቀቦች የኢራንን የኒውክሌር መርሃ ግብር ቢያደናቅፉም መንግስቱን ሊጥሉት እንደማይችሉ ተገለጸ።
ማዕቀቦች የኢራንን ወታደራዊና የኒውክሌር እንቅስቃሴዎች አስቸጋሪና ውድ እንዲሆኑ ቢያደርጉም የእስላማዊት ሪፐብሊክን መንግስት ብቻቸውን ከስልጣን ሊያወርዱ እንደማይችሉ አንድ የቀድሞ የአሜሪካ ባለስልጣን ተናገሩ። የቀድሞ የአሜሪካ የግምጃ ቤት ባለስልጣንና የጦር መሳሪያ ግዢ ባለሙያ የሆኑት ኬሪ ቢትሶፍ ለኢራን ኢንተርናሽናል በሰጡት ቃለ ምልልስ እንዳመለከቱት በኢራን ላይ የተጣሉ ማዕቀቦች ሀገሪቱ ለጦር መሳሪያና ለኒውክሌር ስራዎቿ የምታወጣውን ወጪ በእጅጉ እንዲንር አድርገውታል። ባለሙያዋ አክለውም ማዕቀቦቹ ኢራን የምትፈልጋቸውን ቴክኖሎጂዎችና ግብዓቶች በቀላሉ እንዳታገኝ እንቅፋት በመሆን የገንዘብና የጊዜ ብክነት እንዲደርስባት እንደሚያደርጉ ገልጸዋል። ይህም የሀገሪቱ ወታደራዊ አቅም ለመገንባት የሚደረገውን ጥረት አዝጋሚ ያደርገዋል። ሆኖም ግን ማዕቀብ እንደ አንድ የፖሊሲ መሳሪያ የኢራንን መንግስት እንቅስቃሴዎች ለመገደብ ይረዳል እንጂ መንግስቱን ብቻውን ሊያፈርስ ወይም ሊጥል እንደማይችል ቢትሶፍ አጽንኦት ሰጥተዋል። እንደ ባለሙያዋ ገለጻ ማዕቀቦች ውጤታማ የሚሆኑት ከሌሎች ዲፕሎማሲያዊና ፖለቲካዊ እርምጃዎች ጋር ተቀናጅተው ሲተገበሩ ብቻ ነው። ኢራን በአሁኑ ወቅት ከባድ የኢኮኖሚ ማዕቀቦች ተጥለውባት የሚገኙ ሲሆን አሜሪካና ምዕራባውያን ሀገሪቱ የኒውክሌር ጦር መሳሪያ እንዳታበለጽግ ከፍተኛ ጫና እያደረጉባት ይገኛሉ። በክረምት ወራት አነስተኛ ነጋዴዎችን ለመደገፍ ያለመው የሃሽታግ ከጉሊት እንገዛለን ንቅናቄ ዳግም ጥሪ ቀረበ። በኢትዮጵያ በክረምቱ የዝናብ ወራት በየመንገዱ ዳርና በየሰፈሩ በሚገኙ ጉሊቶች ላይ አትክልትና ፍራፍሬዎችን በመቸርቸር ኑሯቸውን ለመምራት የሚታገሉ ወገኖችን ለመደገፍ ያለመው የሃሽታግ ከጉሊት እንገዛለን የበጎ አድራጎት ዘመቻ ዘንድሮም በተጠናከረ መልኩ መቀጠሉ ተገለጸ። በተለይም እንደ ቲማቲም፣ ሽንኩርት፣ ድንች፣ ቆስጣና መሰል የዕለት ተዕለት የምግብ ፍጆታዎችን ይዘው በብርድና በዝናብ ውስጥ ለሚደክሙ በርካታ ዜጎች አጋርነትን ለማሳየት የተወጠነው ይህ ንቅናቄ ህብረተሰቡ የዕለት ተዕለት ግብይቱን ከነዚሁ አነስተኛ ነጋዴዎች በማድረግ አብሮነቱን እንዲያረጋግጥ ጥሪ ቀርቧል። ባለፈው ዓመት የተካሄደው ተመሳሳይ የሶሻል ሚዲያ ቻሌንጅ ለበርካታ ወገኖች ትልቅ የኢኮኖሚና የመንፈስ ድጋፍ መሆኑ የሚታወስ ሲሆን ዘንድሮም በተሻለ ቅንጅት የላቀ ማህበራዊ ውጤት ለማስመዝገብ ግብ ተይዞ እየተሰራ ይገኛል። ይህ ዘመቻ ተራ የንግድ ግብይት ብቻ ሳይሆን በወገን መካከል ያለውን መተሳሰብ፣ ፍቅርና ማህበራዊ ደጋፊነት በተግባር የሚያሳይ ትልቅ ሀገራዊ እሴት እንደሆነ ተመላክቷል።